ሰላሙ አለይኩም ወራህመቱላሂ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የምላችሁ ግን አንዳንድ ሰዎች ግን ወራቢስ ናቸው። አንዳንድ ሰዎች ወራቢስ ናቸው። እውነት እኔ እቺ ልጅ በቀደም እንደዛ ደም ስታለቅስ እውነቷን መስሎኝ ነበር። ኢትዮጵያ ድረሱልኝ በቃ እኔ አልቻልኩም ከዚህ በላይ። እንዲህ ያለቀሰችበት ምክንያት የኔን የራቁት ፎቶ ሊያወጡ ነው። የነሱ ሚስጥር ካወጣው ብላ የነሱ ሚስጥር አውጥታ ነበር። ሚስጥራቸውን ካወጣሽ በኋላ ደግሞ የነሱ ሁለቱም ድብቁ ሚስጥር እንደዚህ ይወጣል። 1.2 ሚሊዮን ወሰደች። ነጃት 400,000 ብር ወሰደች። አልቅሱ የኔ ውድ የኔ ቆንጆ ሲባል ደግሞ አንዳንድ ሰዎች ለምንድን ነው የሚሞቅባችሁ? እኔ ውድ የኔ ቆንጆ ሲባል ይሞቅበታል አንዳንድ ሰዎች። አይ ዶንት ኢዝ አይሞቅም። አይሞቅም። የኛ የማሽቃበጥ ጥግም ሰዎች ግን ይወጥማ ኢትዮጵያዊነት በጣም የሚገርም የሃይማኖት እኩልነት መቻቻል ያለባት ሀገር። ያው እንግዲህ ሙስሊማ የቅዳሴ ሰዓት ላይ እውነት አስቃባጭ ናችሁ። ሰምታችኋል? ዶናልድ ትራምፕ እየተሰቃዩ ነው፣ ጸሎት እየተደረገላቸው ነው ሲባል ለምን የተከሰተ ይመስላችኋል ይሄ ነገር? ኢራን አሜሪካን እንዴት እንደሸወደቻት ተመልከቱ። አሜሪካ እንግዲህ የኢራንን የጦር ሄሊኮፕተሮችና ጀቶችን አገኘው ብላ በዚህ መንገድ መታለች። ነገር ግን የምትመለከቱት መሬት ላይ በስሪዲ የተሳለ ስዕል ነው። እዚህ ጋርም እንደምትመለከቱት ይህንን ይመስላል። ታዲያ አሜሪካ የጦር ጀቶችንና ሄሊኮፕተሮችን አገኘው ብላ የስሪዲ ስዕሎችን እንደመታች እየተገለጸ የሚገኝ። አስቡት፣ ባዶ መሬት ላይ እንደዚህ ቀብተው እነሱ ደግሞ ልክ እንደዚህ ሲደበድቡ እውነት ይሄ ነገር ጸሎት ብቻ ሳይሆንም እንትን ያስፈልጋቸዋል። ጸበል ይፈልጋል። ይሄ ትራምፕን እንደምታዩት በዋይት ሃውስ የሃይማኖት አባቶችን ጠርቶ ራሱ ላይ ጸሎት እያስደረገ ነው። እስቲ አሚን እንላለን በአንድ ላይ አሚን እያላችሁ እስቲ በዚህ በረመዳን ዶናልድ ትራምፕ እስቲ ቶሎ እንዲድን እስቲ ቶሎ አሚን እንበል እስቲ አሚን። ዝም ብሎ የማህበሩ አስተባባሪ ተላላኪ ነህ። ዶናልድ ትራምፕ መዳን አለባችሁ። ባዶ መሬት እንዴት ነው ኢራን የምታስደበድበው? ባዶ መሬት ህመም ነው። አሁን ያሉበት ሁኔታ በእንደዚህ አይነት መልኩ ደግሞ ተቀርጾ ወደ ህዝብ ወጥቷል። አዞ ነው። አይ እንጨት ነው። አረ አዞ ነው። ድንጋይ ፈርቶ ድንጋይ ወረወረ፣ ዝም አለ። አረ እንጨት ነው፣ አትፍራ። አረ አዞ ነው። በዱላ ደግሞ መታ አረገ። አረ እንጨት ነው፣ ምንም የለም። ይሄ ውሃም ደፋበት፣ ምንም የለም። ተሰቀለ እስራኤል ሞኝ። ከዛ እዚሁ ዋጥ። ከዛ አሜሪካም ደግሞ ወይኔ ለካ አዞ ነው። ኢራን እንደምትመለከቷት እንደ ጋዛ አይደለችም፣ እንደ ኢራቅ አይደለችም፣ እንደ ሶሪያ አይደለችም፣ እንደ አፍጋኒስታን አይደለችም። ወደ ሀገር ውስጥ አንዲት ነገር ገብታችሁ ልታደርጉ የማትችሉባት ሀገር ናት። ትራምፕም እንግዲህ ስቃዩን በርታ ያርግልህ ብለናል። እንደዛ ህፃናት ሲጨፈጨፉ፣ እንደዛ ህፃናት ሲሆኑ ምንም ነገር ርህራሄ ያልታየክ፣ አሁን እኛ ርህራሄ እናሳያለን ማለት ያልወዳ የማይመስል ነገር ስለሆነ እናት ሰላም ነሽ? እንዴት ነህ? ያው ካሜራ አለ አይደብርሽም? እሺ ችግር የለውም። አንድ ሁለት ጥያቄ ነው የምጠይቅሽ። እሺ ችግር የለውም ጠይቀኝ። ማንኛውም ሙስሊም የማይደራደርበትን ነገር ልትነግሪኝ ትችላለሽ? ማንኛውም ሙስሊም የማይደራደርበት ነገር እስቲ እናንተ ማትደራደሩበት ነገር ምንድነው? ቶሎ ብላችሁ አስቡና የሷ መልስ ምን ያለው? እሺ የሌላውን ባላቀም እኔ በማቀው እነግርሃለሁ። አንደኛው በእምነቱ ነው፣ ሁለተኛው ደግሞ በነብዩ መሐመድ በረሱላቸው አይደራደሩም። እሺ አመሰግናለሁ። እሺ አመሰግናለሁ። ትንሽ ስጦታ ነች። እሺ አመሰግናለሁ። መልካም ነብዩ
እስቲ አንዴ ጠጋቢ አንዴ ኢየሱስ ጌታ ዘበኛ ነው ያለ ሰው ስሜታዊ ላለመሆን ሞክራለሁ። ህዝብ ወደ ኮሜዲነት ተቀይሯል እንዳለ። እጅግ በጣም ዛሬ አስደሳች ዜና አለ። እጅግ በጣም ደስ የሚል በቅዱሱ በረመዳን ወር የተሰማ እጅግ በጣም አስደሳች ዜና በዚህ ምሽት ልነግራችሁ ነው። እህታችን አፉ ከካንሰር ሙሉ በሙሉ ተፈውሳ ድናለች በዛሬው ዕለት። ይህንንም ውጤት ስትሰማ እጅጉን በጣም ተደስታለች። ሁላችሁም ኮሜንት ላይ እንኳን ደስ ያለሽ እንኳን ፈጣሪ ማረሽ ብላችሁ ጻፉ። ካንሰሩ ሙሉ በሙሉ ከሰውነትሽ ወጥቷል፣ አሸንፈሻል የሚለውን የህክምና ውጤት በሰማችበት ቅስፈት እህታችን ያሳየችው የእምነት ጥንካሬ ልዩ ነበር። ያለምንም ማንገራገር በደስታ መስጁድ ወርዳ አልሐምዱሊላህ በማለት ለፈጣሪዋ ምስጋናዋን አቅርባለች። ያ ያማረ ፈገግታዋና በአይኖቿ ላይ የሚታየው ተስፋ ለሁላችንም ትልቅ ብርታት ነበር። ታዲያታችንን ሁላችሁ እንኳን ደስ ያለ። እሷም በእንደዚህ አይነት መልኩ መመልከታችን እጅግ በጣም አስገራሚ ነው። እስቲ እንመልከታት። እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ ማይሆን መስሎኝ ያኔ ሲበረታ ሌቱ አይነጋም ብዬልኩኝ አዘንኩኝ በከንቱ አሸነፍኩ ሐዘኔ መቻሌ ለስኬት ዳርጎኛል አወይ መታደሌ። ካንሰር ማለት ወገኖች ትንሽ በሽታ ብላችሁ እንዳትመለከቱ። እግሯ ተቆርጦ ራሱ እሷ ውስጥ የመቅረት አቅም አለ። በዚህ መልኩ ታክማ ራሱ በዛን ሰዓት አልታወቀም ነበር። አሁን ግን ውጤቷ የሚያሳየው እሷ ሙሉ ጤንነቷ እንደተመለሰ ነው። ይሄ እሷ ብቻ አይደለም ያስደሰተው፣ በእኛ ሰበብ እንኳን አላህ ሱብሓነሁ ወተዓላ ፊያሽን ሰጠሽ ደስታችንን እንኳን ሙሉ አደረገ እንልሻለን። አንዳንዶቻችሁ ደግሞ ባካችሁን ክርስቲያኖቹን ብቻ ሳይሆን ሙስሊሞችንም ከጎረቤታችሁ ተመልከቱ። አንዳንድ ሰዎች ወላሂ በጣም በሚያሳዝን መልኩ ናቸው። አላህ ምስክሬ ነው። ከ11 ቀን በላይ ሱቢ ሳልበላ አልፎኛል እና አሁን ከምሽቱ 10 ሰዓት ነው። ብዙ ቤቶች አሉ እዚህ ጎረቤቶቼ ላይ። እኔ ብቻዬን ነው የምኖረው፣ ፋሚሊ ጋር አይደለሁም እና ከነዚህ ቤት የትኛውን እንደማንኳኳ ግራ ገብቶኝ ነው እየቆምኩኝ ያለሁት። ብቻ ሳልበላ ከምጾም ጾሜንም መስበር አልፈልግም። ሳልበላ ከምጾም ብዬ ከነዚህ ቤት የትኛውን እንደማንኳኳ ግራ ገብቶኝ ነው። እስቲ እኔ ብዙ ናቸው፣ የትኛውን ነው ማንኳኳሽ? ሁሉም ጸጥ ብሏል። ከምሽቱ 10 ሰዓት ነው። የትኛውን ነው ማንኳኳ? ቪዲዮን አሁን ያያችሁ ሰዎች እስካሁን መንገድ ላይ ነኝ። እኔ ለጓደኞቹ ቢግ ሼም ሙስሊም ጓደኞቹ አጠገቡ ካላችሁ ለእናንተ ይሄ ነገር ሼም ነው። እንደዚህ አይነት ነገር ልጁ ማውራቱ ላይ አይጠበቅበትም ነበር። እሱም መረዳት መቻል ነበረባችሁ። እባካችሁ አጠገባችሁ ያሉትን ሰዎችን በደንብ ቼክ እናድርግ። እነዚህም ብቻ ሳይሆኑ በብዛት አሉ። እንደዚህ በማስፈጠር ወይም ደግሞ አብሮ በመፍጠር ቤተሰብ ለመሆን መሞከር እጅግ በጣም ከኛ የሚቀር ነገር ነው ብዬ አስባለሁ። እባክህ አንተ በዚህ ጉዳይ ላይ አትታመሙ መቼስ። አሁን እየተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሐዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን ይቆማሉ ያሉት ሼኩ ህልፈቱ ለመላው የእስልምና ዓለም ትልቅ ኪሳራ መሆኑንም ገልጸዋል። የእናንተንም ሐሳብ ጻፉልኝ፣ መረጃው ለሁሉም እንዲደርስ። አልሙስሊሙ አኹል ሙስሊም፣ አንድ የሙስሊም አካል ከተነካ ሙሉ ሰውነታችን ይነዝረናል። ያ ስለሆነ ሁላችንም በዚህ ሰዓት ከኢራን ጎን እንደምንቆም ያውቃሉ እነሱ ራሳቸው። ግን አንዳንድ ሰዎች ደግሞ በፍራቻ ተውጧሉ። አሜሪካን ተቃውሞ ከኢራን ጋር በመቆማቸው እንዲገደሉ ማታ ማታ እስራኤሎች እያፈሩ እየወሰዱ እንዲያጠፏቸው መስራት አለብን። ይሄን ነው የምልህ። ሌላ እኔ ምንም ለኢትዮጵያ ሕዝብ አላስተላልፍም። እዚህ ውስጥ ያላችሁ የእስራኤል ዜጋ ያላችሁ አማርኛ የምትሰሙ እየሰማችሁ ነው። በኢትዮጵያ ኢስላም ሰላም እምነት ውስጥ ገብተው በዚያ ታላቅ ህዝብ ውስጥ ገብተው ከኢራን ጋር እንቆማለን የሚሉ ጥቂት ሰዎች እየተነሱ ነው። ይሄ ደግሞ የተከበረውን የኢትዮጵያን ሙስሊም አይወክሉ፣ አንዱንም ሙስሊም አይወክሉ። ሙስሊም የኢትዮጵያ ሙስሊም የሚሰራውን ያውቃል።
ሀገሩን በማልማት ላይ ነው፣ በመነገር ላይ ነው፣ ወንድሜ በመማር ላይ ነው። የምትንቀው ሙስሊም ዛሬ ቪላ ቤት ውስጥ ነው የሚኖረው፣ ኤሌክትሪክ መኪና ነው የሚነዳው። ልጆቹ እንደዚህ ነጣጥሎ የሚበላበት አመት አልፏል። ሁላችንም እኛ ከኢራን ጎን እንደሆነ ልደግምልህ እፈልጋለሁ እኔ በራሴ አፉላ ማለት ነው። እጅግ በጣም በሚያስገርም መልኩ እንደዚህ ነው እንግዲህ ነጣጥሎ የሚበሉን። እሳቸው እንዲገደሉ ትእዛዝ እያወጣባቸው ናቸው። እንደነዚህ አይነት ሰዎች በፊትም መንግስትን እየተቃወሙ የነበሩ ሰዎች ናቸው። መንግስት ለመሆን በዚች ሀገር ላይ ብዙ ነገርን እያደረጉ የነበሩ ናቸው። በአማራ ክልል ውስጥ ብዙ ነገሮችን ተመልክተናል። ብዙ አሊሞችን ብዙ ዑለማዎችን እንደገደሉ እናውቃለን። የነዚህ አካላት ቅርንጫፍ እንግዲህ ዛሬም ቢሆኑ ለኛ እንደማይመለሱ ቀጥታ ነው የሚናገሩ። እስራኤል መቼም አጠፋም። እስራኤልን የሚጠብቅ አምላክ አይተኛም፣ አያንቀላፋም። ገና ለገና እዚህ ኢትዮጵያ ውስጥ ኖረ በስመ ሙስሊም እኔ እስራኤል ተጠፋለች ማሻአላ ምናምን እንጂ ያላ ምናምን ትላለህ። ገደል መግባት ትችላለህ። እስራኤል የሚጠብቅ አምላክ አይተኛም፣ አያንቀላፋም። ሲጀመር ፈጣሪ መርጦ የሚጠብቀው ሀገር የለም። አንተ ራስህ እስራኤልን ፈጣሪ ይጠብቃታል ካልክ አንተ መላጣን ራስህ በረሃን አትጠብቅም እንዴ? ጸጉር ሸሽቶ አራኪስ ገብቶላል። አንተ ስለ እስራኤል እንደዚህ ስታራግብ ጸጉር ካናት ላይ ሸሽቶ ኢሊባቡር ደርሶላል። እኔ የምትቆጣጠረው አይመስለኝም ከዚህ በኋላ አንተ ምንም ስላልጎደለባት እስራኤል እንደዚህ ስትጨነቅ፣ እኔ ግን አንተ ጋር በጣም ብዙ የጎደለ ነገር ይተኛል። አንደኛ አሁን ያረኩን የሻሽ ማሊያ አውርቀጥረ የአርሰናል ማሊያ ድበስ እመር ድመቅ ልክ የአርሰናል ማሊያ ስታረግ ውስጥ በደስታ ሲሞላ ይሄ ጋቢጣ ራስ ይሄ ራቁት ራስ በጸጉር ይሞላል። የዛን ስለ እስራኤል እንደዚህ ወሬ ማበጠረ እንተ የራስን ጸጉር ታበጠራል እንዴ? ራስ ላይ ትኩረት አድርግ እንጂ ምን የመክተፊያ ራስ ነው እንደሚመጣብኝ ወንድሜ። የሻሽ ማሊያ ቡቱቱን አውርቀጥረ የአርሰናል ማሊያ ስታረግ ሁሉም ነገር ይስተካከላል። ይሄ አውሱ ሲስተካከል ስለ ራስ ብቻ መጨነቅ ትጀምራለህ። ንገረልኝ እስቲ አፌ ቆርጥ ይበል። አንዳንድ ሰዎች እኮ የእስራኤል አምላክ አይተኛም የሚሉ ወሬዎችን በብዛት ትሰማላችሁ። አንድ ነገር ብቻ ልበላችሁ። የሁለተኛ የዓለም ጦርነት ከመከናወኑ በፊት የሁለተኛ የዓለም ጦርነት ከመድረሱ በፊት ሂትለር የሚባል ግለሰብ አለ። ሂትለር የሚባል የጀርመኑ ጠቅላይ ሚኒስቴር የሚባል አንድ ግለሰብ አለ። ይህ ግለሰብ አንድ ነገርን ያስባል። ጀርመንን ነጮቹ ያሰቃያሉ። ጀርመኖችን እጅግ በጣም በሚያስገርም መልኩ ይጮክናል። በዛ ሰዓት ደግሞ አንድ ሰው እያደገ የነበረበት ታይም ነው። እሱ ካደገ በኋላም ደግሞ ብዙ የጦር ጀነራሎች ውስጥ አልፎ ለጠቅላይ ሚኒስትርነት ይበቃል። እሱ ከበቃ በኋላ ለዚች ሀገር ካንሰር የነበሩት ግለሰቦች ብሎ ማሳደድ ይጀምራል። ብዙ ስራዎችን ሰርቶ ብዙ ሀገራትን ጠቅልሎ በራሱ ግዛት ውስጥ አስተዳድሯል። ከዛ በኋላ ግን ያደረገው ነገር ዓለምን እጇን በአፏ ላይ አርጋ እንድትጨው አድርጓታል። ያም ደግሞ ምንድነው ብለን ካወራን የጀርመኑ አዶልፍ ሂትለር 6 ሚሊዮን አይሁዳውያንን ያለምንም እዝነት ይረፈርፋቸዋል። አንዲት ሴት አለች እባክህ እጅግ በጣም በሚያስገርም መልኩ እነሱን ደርድሮ ነው የሚገላቸው። እንደዚህ ደርድሮ ትልቅ ሜዳ ላይ አውጥቶ ይደረድራቸውና እያንዳንዳቸውን ጭንቅላታቸውን እየረሸነ ይጨርሳቸዋል። እጅግ በጣም በሚያስገርም መልኩ አንድ ሴት ደግሞ ፍለፊት ነበረች። ፍለፊት ላይ ነው የምትገደለው። ከፍለፊት ነው የሚነሳው እስከ ታችኛው እስከ መጨረሻው መስመር ድረስ እየተገደለ ነው እንግዲህ የሚሄደው። ከዛ ፍለፊት አለች እጅግ በጣም ቆንጆና እጅግ በጣም መልካም ሴት ነበረች። አዶልፍ ሂትለርን እንደዚህ ብላ ትማጸናለች። እኔ በውስጤ ልጅ አለ፣ እርጉዝ እንደሆንኩ ይሰማኛል። በዛ ላይም እጅግ በጣም መልካም ሴት ነው። የፈለግከውን ነገር አድርግብኝ፣ ማለትም ወንድነትህን እኔ ላይ መውጣት ትችላለህ፣ እኔም ብቻ ከዚህ ነገር እንድተርፍ አድርገኝ ብላ ትለምነዋለች። አዶልፍ ሂትለርም ውስጧ ልጅ እንዳለ አሰበና እዛ ጋር ትንሽ ራራለት ይባላል። ለሷ ትንሽ ራርቶ ምን ይላታል? አንቺ መገደል የለብሽም፣ መጨረሻ ላይ ሂደሽ ተሰለፊ ያላት። ዱንያ ላይ የመቆየት ደቂቃዎችን ብቻ ነው ይሰጣት። የደቂቃዎች እዝነት ታውቃላችሁ። ለምሳሌ ከመጀመሪያ እየገደለ እስከ መጨረሻ ነው አቤደው። መጨረሻ ላይ ካለች ፍለፊት ያሉት ናቸው መጀመሪያ ቢሞቱት፣ ከደቂቃዎች በኋላ እሷ ጋር ይደርሳሉ ለማለት ነው። ይህንን ያክል ነው የሚያዝንላቸው ለነሱ። የዛኔ የእስራኤል አምላክ የት ሄደ? ተኝቶ ነበር፣ አንቀላፋም፣ አይተኛም የተባለው ጥያቄ ምልክት ውስጥ ይግባል። اللهم زوج الشباب والبنات، اللهم زوج الشباب والبنات، اللهم زوج الشباب والبنات يا رب العالمين. اللهم فرح قلوب البنات وفرح قلوب الشباب. اللهم زوج الشباب والبنات.
اللهم زوج الشباب والبنات اللهم زوج الشباب والبنات يا رب العالمين اللهم فرح قلوب البنات وفرح قلوب الشباب እዚህ ውስጥ አብራችሁ አሚን ካላላችሁ ሲንግል ሆናችሁ የመሞታችሁ ቻንስ ወደ 80% እንዳደገ አንዳንድ ጥናቶች ያወራሉ። እንደዚህ ጸሎት የሚደረግለት እንደዚህ ዱዓ የሚደረግለት ትዳር አንዳንዴ ደግሞ እጅግ በጣም ያስገርማል። በየቀኑ እየሰማን ያለነው ነገር ከጆሮ በላይ ነው። ኑራ የባሏን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿም ሰደቃ አከፋፍላለች። የባሏን ስጋ ማለት ነው። የሚያደርግችበት ምክንያት ባሏ በድብቅ ሁለተኛ እንዳገባ ስትሰማ ትናደድና ከገደለችው በኋላ እንግዲህ እሱን በራሷ ምግብ ኩክ አድርጋ በሱ ስጋ አፍጥራ እንደገና ለጎረቤቶቿ የእሱን ስጋ አከፋፍላለች ነው እየተባለ ያለውና ይሄ ጉዳይ በስናፕ እና በኢንስታግራም ከፍተኛ መነጋገሪያ ሆኗል። እንደምታውቁት ሚድል ኢስት ላይ ጦርነት ስላለ ሸፈን ስለተደረገ ነው እንጂ ይሄ ነገር በጣም መነጋገሪያ የሆነ ጉዳይ ነው። ሁለተኛ ለማግባት ያሰባችሁ ደግሞ ጥንቃቄ ብታደርጉ እባካችሁ ሴቶች እንኖርበት፣ አትግደሉን። ከጀነት ያስባረራችሁን አንቺ ነሽ። ከጀነት ይህን ሁሉ ስቃይ ውስጥ የገባ ነው በአንቺ ምክንያት ነው። እኔ ምን አደረኩት? አሁንም ደግሞ ከዱንያ ላይ ደግሞ ለምን ታባሩናላችሁ? ምን ስልሽ ምን በደልሽ? ሰው ንወራራ እስቲ ያለን ችግር እስቲ በጠረጴዛ ዙሪያ ደፍታ እኛም እኮ ብንኖር ላንቺ አሪፍ ነው። ምክንያቱም ደግሞ የአንቺ ጀነሬሽን እንዲቀጥል ያደረገ የአንቺ ቤተሰቦች ደም ወደፊት ለፊትም እንዴት ያደርግ ይደብዱና አላውቅም። ተጨካክረናል። እዚህ ሴቶች ወንዶች ሰው የላቸውም ጉልበት የላቸውም ብላችሁ አትጫወቱብን። ከዚህ ዓለም እንደ ሴት ልጅ መጥፎ ፍጡር የለም። መጥፎ ነገር የሚያስቡ ከሆነ እንደ ሴት ልጅ ጥሩ ፍጡር የለም። መልካም ነገር የሚያስቡ ከሆነ ለምን በሉኝ ነብዩ አለይሂ ሰላቱ ወሰላም ከዚህ ዓለም ለወንድ ልጅ ፍትና የተባለው አንድም ነገር ትቼ አልሞትኩም ይላሉ ከሴት በስተቀር። አንድ እህታችን አንድ ወንድማችን ላይ የሞቅና የፈላ ዘይት ትደፋበታለች። ወንዶች ስሙኝ፣ በእናንተና በሚስቶቻችሁ መካከል የሆነ ችግር ከተፈጠረ 70 ኪሎ ሜትር ራቅ ብሎ ዋስትና የላችሁም ለነፍሳችሁ። ምክንያቱም ሴት ልጅ አርቃ አታስብም። ሴት ልጅ ጥሩ ከሆነች ዱንያህም አኽራም ቤትህም ውጭህም ያማረ የሰመረ ይሆናል። እንደው ረህማኑ መልካም ነገር ይወፍቀና። እውነት ነው። አላህ መልካሙን ይስጠን። አንቺ መልካም እንደሆንሽ ተስፋ አደርጋለሁ። አንቺ የምመሰክረው እኔ ግን በባዶ አይደለም። እሺ ደግሞ ምን ቀረ? የምትናደጂው ነገር ተይው፣ በቃ በትናንሽ ነገር የምትነጫነጭው ነገር ተይውና አሁን ሰላም እንደሆንሽ ብቻ ላስተዋው። እኔ ወንድምሽ ማላረግልሽ ነገር የለም። እሺ የአንድን ምስኪን ታማሚ አባት ለሕክምና ተብሎ ከህዝብ የተሰበሰበውን በሚሊዮን የሚቆጠር ገንዘብ መውሰድ፣ ይህ ነገር ሊወገዝ ይገባል። በዚህ ተግባር ላይ የተሳተፉ በሙሉ በህግ ሊጠየቁ ይገባል። ይህ አባት ለአይኑ መታከሚያ ተብሎ ከ5 ሚሊዮን ብር በላይ ከህዝብ ተሰብስቦለት፣ ነገር ግን እሱ የደረሰው የዚህ ብር ግማሽ መሆኑን ይናገራል። ይህን ነገር በተደጋጋሚ በሽማግሌ ለማስመለስ ብሞክርም ይህ የሰራንበት ኮሚሽን ነው በማለት ከ1.7 ሚሊዮን ብር በላይ ተጭበርብሬ የኢትዮጵያ ህዝብ ለመታከሚያ ያዋጣልኝን ገንዘብ በዚች ልጅ ተወስዶብኛል ሲል ይህ አባታችን ይናገራል። እስኪ ቪዲዮውን ልጋብዛችሁ። ይህን ቪዲዮ በደንብ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ የህግ አካል ጋር እንዲደርስ አድርጉት። 1.7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋል። እኔ አደባባይ ወጥቼ እንደዚህ ጉዳት ሰርተኛለች ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አድርገኛለች። ነባ በአላህ ስም ጠይቃታለሁ። አሁንም አላህ ካለ የኔን አይን እንዳጠፋው የሷንም አካል አጎድሎ እንዲያሳይኝ ጠብቃለሁ። እኔ ይሄ ነገር እንደምናስበው በነባ ብቻ ያበቃ አይመስልም። እቺ ልጅም ታቋታለች እያስባለሁ። ነጁ እንደዚህ ብላ ነበር የሆነ ጊዜ ኢትዮጵያ ድረሱልኝ፣ በቃ እኔ አልቻልኩም ከዚህ በላይ ወላሂ ብቻዬን መታፈን ብቻዬን ማልቀስ አልቻልኩም። በቃ ሰሞኑ አብዛኞቻችሁ ስጠይቁኝ ነበረ ምን ሆንሽ እያላችሁ ምናምን ስጠይቁኝ ስቶሪ በማድረጉ ነገር እና ያደረገችኝ እዚህ ጋር ሁለታችን በእነዚህ ሰዎች ምክንያት የእርዳታ ቪዲዮ እንደምንሰበስብ አብዛኞቻችሁ ታውቃላችሁ። እና በመሀል የሰራችሁ ያለቀሰ ሰው ሁሉ ትክክል ነው ማለቱ ተገቢ አይመስለኝም። ትላንት እንደዛ ብለን ለእሷ እያወራን ነበርን። እጅግ በጣም በሚያስገርም መልኩ ደግሞ የእነሱ ሚስጥር ተጋልጧል።
1.2 ሚሊዮን ወሰደች። ነጃት 400 ሺህ ብር ወሰደች። የ400 ሺህ ብሩንም ትራንዛክሽን ቀን ሙሉ እኔ ከተበዳዮቹ ጋር ከጀማል ጋር ውዬ ተቀብያለሁ፣ እልክልሃለሁ። ነጃት 100 ሺህ አይደለም የወሰደችው 395 ሺህ ብር አካባቢ 398 ሺህ ብር አካባቢ የባንክ ስቴትመንት ተቀብያለሁ። እሱንም እልክልሃለሁ። ሁለቱም ተባብረው ነው የሰረቁት። ሁለቱም ሌባ ናቸው። በዚህ ጉዳይ ሁለቱም መቀጣት አለባቸው። ያንን ነገር ሲላክልኝ በጣም ተናደድኩኝ። ከዛ እኛ እንደነገርኩ ጉዳዩን በውስጥ ያዝ ነው ምንድነው ያለው ነገር በሚል በያዝ ነው ሰዓት ይሄ ልጅ የምር ቪዲዮ ቀርጿት ከሆነ ብለን እሱን ማወጣጣት ጀመርን ማለት ነው። ከዛ ያለውን ነገር እኔ ለባንም ለቤተሰብም አልናገርም። ስለዚህ ናና ያለውን ነገር ንገረኝ፣ እርግጠኛ ልሁን። ቪዲዮውን መድኃኒት አጠጥተሃት የምር ቀርጸሃትም ከሆነ ማወቅ ስለምፈልግ ነው አልኩት። ሰፈር መጣ። ስልኩንም እንደዚህ ከሰው ተቀብዬ ነው፣ ከዚህ በፊትም አግኝቼው አላውቅም። ከዛ መጣ ሰፈር ያንን ቪዲዮ አሳየኝ አልኩት። እሺ ብሎ በራሱ ስልክ እያለ የተወሰነ ቪዲዮ አሳየኝ። ያንን ነገር እዚህ ጋር እኔ ማውራትም አልፈልግም፣ ግን በሰዓቱ ስሜታዊ ሆኜ ብሩንም እንደበሉት ሹር ሲሆን በሁለቱም ተናድጄ ቪዲዮ ሰርቻለሁ። እና ደግሞ ይሄ የገንዘቡ ጉዳይ በጣም አናዶኝ ስለነበር ገንዘቡን መሸፈኛ ተደርጎ እንትን ስለተባለ ስለመሰለኝ ቪዲዮ ሰርቼባት፣ ግን ወዲያው ፕራይቬት አድርጌዋለሁ። ምክንያቱም ስለነሱ ስለራቁት ቪዲዮ ምናምን ስለማያገባኝ ስለ ገንዘቡ ብቻ ነው መፖሰት ያለብኝ በሚል ያንን ነገር እኔ ሰርቻለሁ። ራቁት ፎቶ አደንዝዘውኝ አንስተውኛል እና በሱ እያስፈራሩኝ ነው የሚለው ፍጹም ውሸት ነው። መጀመሪያውኑ እቺ ነጃት የምትባለው ልጅና ያቺኛዋ የግብረ አበሯ ሁለቱ የውሸት አለ አይደለ የዝሙት ፍቅረኛ ነን ምናምን ብለው የሚባባሉ ሰዎች ነበሩ። ከዛ በኋላ ጓዳ ውስጥ መቅረት የነበረበትን ቪዲዮ ልጁ ቀረጻት፣ አብሮ ባሉበት ሁኔታ ምናምን ማለት ነው፣ በሐራሙ ማለት ነው። እሱን እንደ ማስፈራሪያ የተጠቀመችው ነገር ያስፈራሪውን የተባለው ውሸት ነው። ከዛ በተረፈ ደግሞ አንደኛው ግብረ አበሯና እቺ ነጃት የተባለችው ልጅ ደግሞ ስንት ብር ነው? 1.7 ሚሊዮን ማለት ነው፣ 1.7 እሱን ብር ማለት ነው አቶ ጀማል ከተባለው በአይነ ህመም እየተሰቃየ ካለ ሰውዬ ማለት ነው ህመሙን ተገና አድርገው ይበለጠ እናሰባስብል ብለው በራሳቸው ፍቃድ ኮሚሽን ቆርጦ ይወስዳሉ ማለት ነው። ከዛ መጨረሻ ላይ ጥሉ ይነሳል። ጥሉ ሲነሳ ምንድነው የጥላቸው መንስኤ ማለት ነው 100 ሺህ ስጪ ምናምን ሳይሆን እኩል እንካፈል የሚል ነው። 1.7ን እኩል እንካፈል በሚባል ሰዓት ነጃት ለምንድነው እኔ እኩል ነው የሰራሁት ለምንድነው እኩል ማታከፈኝ ትላታለች። ያቺኛዋ ይበቃሻል ብላ ወደ 400 ሺህ ነው የወሰደችው። 100 ሺህ ምናምን የምትለው ውሸት ነው። አቶ ጀማልንም ሄዳ ማለት ነው ቪዲዮ አሰርታ ያመጣችው እሱም ማለት ነው በ100 ሺህ ብር ደልላው ነው ጀማልን ነው የሚሉት። አቶ ጀማል ጋር ተደውሎ የተወራውን ወሬ ነው ነግራችሁ ማለት ነው። ስለዚህ ማለት ነው አሁንም ምንድነው የምንላቸው አንደኛዋ ግብረ አበሯ ወይም ነባ የምትባለው ምን ብላለች 1 ነጥብ ምናምኑን እንደወሰደች ቴሌግራም ላይም ተጻጽፎ ምናምን ነገር በክፍልፋይ እንደተጣሉም የቴሌግራም ወሬያቸው አለ፣ የባንክ ስሊፑም አለ። እኔ ትላንትና በውስጥ ፍቱ ያልኩት ለዚህ ነው። ስለዚህ ማለት ነው አሁን አንቺ ነጃት የተባልሽው 100 ሺህ ለሰውየው ቃል ገብቻለሁ ሰጣለሁ ያልሽውን ሳይሆን ሙሉ ብሩን ወስደሽ እንድትሰጪው አላህን የምትፈሪ ከሆነ ማለት ነው ነገም ለስምሽ የምትጨነቂ ከሆነ አለዚያ ቪዲዮዎች እጃችን ላይ አለ። እህታችን ነሽ ትንሽ ልጅ ነሽ ብለን ነው ለነገሽ እንዳይበላሽ ነው እየተወልልሽ ያለ ነው ማለት ነው። ነባ ቤተሰቦቿ አካፍላለሁ ብለዋል። እሷ አሁን ውጪ ነው ያለችው። ለነገ ተቀጣጥሯል። ኢንሻአላህ የሰውየው ገንዘብ መመለሱን አሳውቃቸዋል። እጅግ በጣም የሚደብርና እጅግ በጣም ለማውራት የሚከብድ ነገሮችን ብቻ እየሰማ ዛትም እንግዲህ በፊት ራሷ ምንም ነገር እንዳልሰራች አስተዋውቃ ነው እንግዲህ ወደ ህዝቡ የመጣችው። ይህ ነገር ደግሞ ውሸት እንደሆነና ወደ 400 ሺህ ብር እንደወሰደች ተናግሯል። ያችኛውም 1.7 ቢሊዮን ብር በልታለች። ምን ነው ታዲያ የሰጣችሁት እናንተ? አንድ ላይ ወደ 2 ሚሊዮን ብር ወስዳችሁ ምን ነው የሰጣችሁ? የተሰበሰበው 30 ሚሊዮን ብር ነው። እኛ አልገባንም። እባካችሁን እንደዚህ የምታረጉ ሰዎች አድቡ። እውነት በተለይ ሙስሊሙ ናችሁ አድቡ። አብስልት ታለኝ የምትይ ጥያቄ ለምን አታገቢ? መች ነው የምታገቢው? በጣም እኔ ራሱ ሰለቸኝ እንኳን በቃ እሱ ነው እንትን የሚለው የሚሰለቸው እሱ ነው። ያንቺ መልስ ምንድን ነው? እሱ ለዘለቀቂዎች ሰዎች አለ ያለቀና ገባለሁ ትዳር ካላህ ነው እንግዲህ ማንም በራሱ አላገባም። ፈጣሪ ፈቅዶለት ነው ያገባው። እኔ ደግሞ ገና አልተፈቀደልኝም። እንግዲህ የራሱ ምክንያት ይኖራል። እሱ ትክክል ነሽ። የቆየሁበት የራሱ ምክንያት ይኖራል እንጂ ያው እኔ ካለመፈለግ ወይ እኔ ዱዓ ሳላደርግ ወይ ቤተሰብ ዱዓ ሳያደርግልኝ ቀርቶ ምናምን አይደለም። ግን በቃ አለ የራሱ ሪዘን አለው። እኔ ሁሌ ምን እላለሁ መሰለህ ዱዓ ሳደርግ በቃ የማልፈታው ትዳር ስጠኝ ምናምን እላለሁ እና ሜቢ እንግዲህ ወይ የማይፈታ ትዳር የለም ይሆናል አላውቅም። እኔ ወላሂ ሁሌ ዱዓ ማድረግ ይሄ አሁን ማግባት ሳይሆን የምንፈልገው
ቤተሰብ የራሴ የሚባለው ቤተሰብ እንዲኖረኝ ምናምን የምፈልገው ልባ ልክ ልጆቼ ሲባል አባታቸው የሚኖርበት ነገር እንደዛ ነው እንጂ በቃ ሞከረህ ምናምን ካልሆነ ተፋተህ ከዛ ልጆቹ ሲባል አባታቸው ምናምን እየተባለ እነሱም የአባትና የእናት ፍቅርን ይሄ እኩል ሳያገኙ ምናምን ቀርተው እንዲያድገው ምናምን አልፈልግም። በእኔ ጥፋት እነሱ እንዲቀጡ ምናምን አልፈልግም። እና ሙሉ ፋሚሊ የሚባለው ነገር የለም። ልክ ማታ አባታቸው ሲመጣ ምናምን ይሄ አላ እንትን የምትስለው አይነት ላይፍ በቃ እኔ ራሱ በቃ ባሌ ሊመጣ ነው ምናምን ብዬ በቃ ራሴ እንትን የምልበት በቃ ባሌ መጣ ባሌ ምናምን የምልበት የለም። እሱም ደግሞ ሚስቴ ምናምን የሚልበት ልጆቼም አባቴ ምናምን የሚሉበት እንደዛ አይነት ላይፍ እንዲኖረኝ ነው ፈልገው እንጂ ሞከርኩኝ በቃ ልጅ ከወለድኩኝ የራሱ ጉዳይ ምናምን ብሎ አይነት ህይወት አልፈልግም። እና ሜቢ አላህ እንግዲህ ወይ እኔ ለዛ ሬዲ አይደለሁም ወይም ማገባው ሰው ለዛ ሬዲ አይደለም። አላህ እያዘጋጀ ነው። ግን አንቺ ያሰብሽው የለም? ምን በቃ በዚህ ጊዜ አገባለሁ ከዚህ አመት በኋላ በምን አውቃለሁ ብለህ ነው? ባሪ ነኝ ማለት ማገባለሁ ምለው ሰው ደካከደ ነው። ሰው ቢኖርማ ታገባለህ እኮ ማለት የሆነ ሰው ቢኖረኝ አሁን በቃ እንደዚህ እንዴት አላገባም እንዴ? ምን አስቆይ ለተዳሪ ይሆነኛል ብዬ ማምንበት ሰው ቢኖረኝ። በጣም አመሰግናለሁ። ተካከደናል ያለ ስንት ነገር እየጠበቅናችሁ አሁን እንደዚህ አልገባንም። ብቻ እዛ ደዱላችሁ ፕሮግራም በዚህ ተራቀቃል። አንቺም እኮ እድሜሽ እየሄደ ነው፣ ማግባት አለብሽ። እኔ ከዚህ በኋላ አንድ ሰው ስለ እድሜ ስለምን ምን አለ ብዬ አልናደድም። እንደዛ ካሰብሽ በኔ ምንም አይመለከተኝም ያው ብዬ ነው። ለዛሬ ድረስ በዚህ ተራቀቃ። በቀጣይ ቪዲዮ እስከምንገናኝ አንሱ አቲ ኤኙ ኮሜንት ጀርት በርሽ ከሰራ ከደገዲ ሁሉ ላይክ ምግባር ኸይትረስ ይሁን